ዌልካም ባክ ቱ ማይ ቻናል። እንዴት አደራችሁ? ቤቲ ነኝ። ዛሬ አሁን ጠዋት 11 ሰዓት ተኩል ሆኗል እና አሁን የተነሳሁት እና አብራችሁኝ ዋሉ። ዛሬ ብዙ ማድረገው ነገር የለም፣ አንድ ክላስ ብቻ ነው ያለኝ። አሁን የተነሳሁት ግን ጀስት ወክ ላደርግ ነው፣ ቢያንስ ለ30 እስከ 45 ደቂቃ። በጣም ሰንፍ ሰሞኑን ብዙ ምሰራው ነገር ነበረ። ሮብ ነው ዛሬ ግን በጣም አርብ ነው፣ የአርብ ስሜት ነው ዛሬ የሚሰማኝ። ሰሞኑን በጣም ብዙ ምሰራው ነገር ነበረ፣ አድካሚ ሳምንት ነበረ እና ስፔንድ ዘ ዴይ ዊዝ ሚ። ዛሬ በጣም ብዙ የተጨናነቀ ነገር የለኝም፣ ግን የማደርገው ነገር ክላስ አለኝ እና አሁን 11 ሰዓት ተኩል ነው ከጠዋቱ። ጀስት ወጥቼ ወክ አድርጌ እመለሳለሁ። ከዛ 3 ሰዓት ከምናምን ላይ ክላስ አለኝ፣ ወደ ክላስ ሄዳለሁ ማለት ነው። እና አብራችሁኝ ዋሉ። እና አሁን ራሱ ማለት ነው በጣም ነው የሚያምረው እይታው። ውጭ ላሳያችሁ፣ ቆይ እና ወክ አድርጌ ልመለስ ልውጣና አሁን እመለሳለሁ ከ30 ደቂቃ በኋላ ተመልሻለሁኝ። እና ለንዛ መሰላችሁ ወክ ያደረኩት ራሱ ለ1 ሰዓት አይ ቲንክ ተኩል ወር ከሩብ ብቻ። አሁን ከጠዋቱ 1 ሰዓት ሆኗል። ከጠዋቱ 1 ሰዓት ሆኗል። ለክላስ መሄድ ያለብኝ ከዚህ 3 ሰዓት ስለሆነ ኢንቢትዊን ስንት ሰዓት ነው ያለኝ? 1 ሰዓት ነው ያለኝ። 1 ሰዓት ነው 2 ሰዓት እስከ 3 ሰዓት ድረስ። አሁን ጠዋት 1 ሰዓት ስለሆነ ስለዚህ አሁን 9000 ስቴፕ ነው የተራመድኩት። ባይዘዌ 1 ስቴፕ አት ታይም። እና አዲስ ልምምድ ለእኔ ይሁን አዲስ ልምምድ ነው። እንደዚህ ጠዋት ተነስቶ ምናምን ወክ ማድረግ ልምድ ኖሮኝ አይደለም፣ አሁን አዲስ የጀመርኩት ነገር ነው። እና አሪፍ ነው። አዳዲስ ሀቢት ቢልድ ማድረግ ቀላል አይደለም፣ ምክንያቱም ረጅም ጊዜ ቢልድ ያደረግናቸውን ልምምዶች መጣልም ስላለው ማለት ነው። ጠዋት መነሳትም ቀላል አይደለም። አክቹዋሊ ሞቲቬት ላድርጋችሁ፣ ግን you have to do it for real። እና አሁን ምን ላድርግ መሰላችሁ? አሁን ሻወር ወስጄ ልመለስ እና ከዛ ለዛሬ ክላስ የተወሰነ አንብበን ከ3 ሰዓት ላይ ወደ ክላስ እንሄዳለን። እና ሻወር ወስጄ ልመለስ እና አሁን ተዘጋጅቼ ነው ጨርሻለሁ። አሁን ከጠዋቱ 2 ሰዓት ከ20 ሆኗል። እንዴ ሰንኪስት ዋው ፀሐይ ሳመች። እና ዛሬ አንድ ክላስ ነው ያለኝ። ስንት ሰዓት? ከ3 ሰዓት ከምናምን ጀምሮ እስከ ቀን 6 ሰዓት ምናምን ድረስ የሚፈጅ ክላስ ነው ያለኝ። ከዛ በኋላ ወደ ቤቴ ነው የምመለሰው። ከዛ ከሰዓት ጂም ሄዳለሁ። እቅዴ ይሄ ነው እንግዲህ። ከዛ የምሰራው እና የማነባቸው ነገሮች አሉ፣ እነሱን ነው የማደርገው። እና ትላንትና ተኝቼ ሁል ቀን ፕሮዳክቲቭ አትሆንማ፣ ጀስት ሪያሊስቲክ ስንሆን እና ትላንትና እሰራለሁ ምናምን ብዬ ያው ግን ተኝቼ ነው ያደርኩት። እና እየቆጨኝ ነው፣ ግን ያው አንቆጭም። ዛሬ አዲስ ቀን ተሰጥቶናል። ዛሬ አዲስ ቀን ነው። ያ ስለዚህ ፓርኪንሰን ስሎ የሚባል አለ። እና ፓርኪንሰን ስሎ ማለት ያው ምንጊዜም ቢሆን ስራ እንዴት ነው የሚባለው? ስራና የሚሰጣችሁ ጊዜም ደግሞ አለኝ ብላችሁ የምታስቡት ጊዜ ምንጊዜም ቢሆን ሪሌትድ ነው ማለት። በጣም ቀላል ፕሮጀክት ሰጧችሁ እንኳን ለ1 ወር ቢሰጣችሁ፣ ኢቭን በጣም ቀላል ነገር እንኳ ቢሆን በቃ 1 ወር አለኝ ብላችሁ በጣም ትዝናናላችሁ። እና ስራው ቀላል እንኳ ቢሆን 1 ወር ይፈጃል ማለት ነው። ወይ ደግሞ ልክ በቃ ዴድላይን 2 ሰዓት ነው 1 ሰዓት ነው ስትባሉ ደግሞ አንድ ነገር ስራው ከባድ እንኳ ቢሆን በጣም ኮምፕሌክስ እንኳ ቢሆን ትጨርሱታላችሁ። እና እንደሱ አይነት እሱ ኢፌክት የምር እኔ ላይ እየታየ ነው። አይ ግን ዛሬ ብዙ ነገር ለማድረግ ነው እቅዴ። እና በቃ አሁን ቀይናውን አስተካክዬ ወደ ክላስ ነው የምንሄደው። አብረን ወደ ክላስ እንሄድ፣ አብራችሁኝ ዋሉ። ከክላስ በኋላ ቤት እንገናኛለን። አሁን ከጠዋቱ 3 ሰዓት ከ20 ሆኗል እና አሁን ወደ ክላስ ልሄድ ነው። ኤሴን አጠፋለሁ። ከቤት እንውጣ እና ከክላስ በኋላ ላገኛችሁ። ቁርፌን ጨርሻለሁ፣ ሁሉ ነገር ይሻላል ያስባለሁ። እና እንሂድ ወደ ክላስ።
አሁን ክላስ ጨርሻለሁ። አሁን ወደ ቤቴ ነው የሚሄደው። ቤቴ ተመልሻለሁኝ እና መቅረጽ ረስቼ ነውና ምሳ ማብሰል ጀመርኩኝ ከመጣሁ በኋላ እና ዛሬ የምሰራው ኑድልስ ነው። ላሳያችሁ። ኑድልስ ነው ኢንዶሚ ልቀቅልና እና ከትፌ ራሱ ጨርሻለሁኝ። እዚህ ጋር አይ ቲንክ ስፒናች ነው ይሄ፣ ቲማቲም፣ ቃሪያ፣ ሽንኩርት ከዛ እዚህ ጋር እየቀቀልኩት ነው ኢንዶሚኑ። ምክንያቱም ማለት ነው ኢንዶሚን ቶሎ ይደርሳል። አንደኛ ነገር ስትቀቅሉትን በጣም ቶሎ ነው የሚደርሰው። ሁለተኛ ቆንጆ ነው ኢንዶሚ መብላት። ኢንዶሚ አድናቂ ሆኜ ሳይሆን ያው ቶሎ ስለሚደርስ ነው። እና አብስዬ ጨርሼ ልመለስ። መጨረሻም አብስዬ ጨርሻለሁና ስልሱን ላሳያችሁ። እኔ እኮ ማለት ነው እኔ አላብስል ስላችሁ በምክንያት ነው። ሼፍ ቤቲ በሉኝ ራሱ። እና ስልሱ ይሄን ይመስላል። ያ ፎሶሌ ያለው ሚክስድ ቬጂቴብል ነው። በቆሎ አለው፣ ከዛ ካሮት አለው፣ ቲማቲም አለው። በጣም ሄልዚ ቬሪ ሄልዚ እና አላደበልቀው እዚህ ጋር አላደበልቀው ግን ለእውነቱ ብዙ ዘይት ነው የተጠቀምኩት ሳላስበው። ድንገት ሳላስበው እቅድ ሳይኖረኝ የሚያዝን ፍቅር በድንገት ያዘኝ። በቃ አንዴ ካበሰልኩ ደግሜ ራሱ አላበስልም ከዚህ በኋላ ለራቴም ጭምር አንድ ላይ ተገላገልኩ ማለት ነው። የምር ዋው እና ይሄን ይመስላል። ይታያል ብዬ አስባለሁ። ይታያል። ከዛ ይሄንን ፕሌት ዛሬ ማለት ነው ከክላሴ ስመለስ ሶሺዮሎጂ የሚያስተምር አስተማሪ ያገኘንና ከዛ በኋላ ሶሺዮሎጂ ግን ፎረንሲክ ፓርት ነው ያለና ላንጉዌጅ ፎረንሲክ። እኔም ዛሬ ነው ገና የሰማሁት። ግን የላንጉዌጆች እንዴት ነው ቋንቋዎች እንዴት ኮሪሌት እንደሚያደርጉ እየነገረን ነበረ። ከዛ አሁን ለምሳሌ እንግሊዘኛ ከፈረንሳይ ራሱ የወሰዳቸው ቃላቶች አሉ ከፈረንሳይኛ። ለምሳሌ ሜርሲ አሁን ለምሳሌ ፈረንሳይኛ ቃል ነው። እንዲህ እየተባለ የተለያዩ ቋንቋዎች ይጠናሉ እና እንግሊዘኛ ብዙ ከፈረንሳይኛ የወሰዳቸው ቃላቶች አሉ ምናምን ብሎ ሲነግረን ነበረ። ረሳሁት ግማሹ። ብቻ አይገርምም? ኢቭን ላንጉዌጅ ፎረንሲክ ራሱ ወይም ደግሞ የላንጉዌጅ እንደዚህ አይነት ጥናት እንዳለ ራሱ ማወቅ ራሱ ዋው ይገርማል። እኔ ይገርሞኛል በእውነቱ እና ምግቤ ይሄን ይመስላል። ያ እና ከዛ በፊት ግን እቃዬን ልጠብ። እቃዬን ባጥብ ይሻላል። ምክንያቱም አንድ እቃ ከስር ማጠብ ስለምወድ ነው። ሌላ ምንም ምክንያት እንደ እውነቱ ከሆነ እና ይሞቃል። እሱ ብቻ አይደለም ባይዘዊ ማለት ነው። አሁን ኢትዮጵያ ራሱ 80 ቋንቋ አላት ብለን እንገረማለና የተለያየ እነዚህ ለምሳሌ አይላንድ ሀገራቶች ነው አይደል? እነዚህ ሀገራቶች ሲሆኑ የተለያየ አይነት ፒስ ኦፍ ላንድ ማለት አይላንድ ሲባል ራሱ ደሴት ሲኖራችሁ ስካተርድ ስለሚሆንና የተለያየ ኮሚኒቲ የተለያየ ቦታ ስለሚኖር በእያንዳንዱ አይላንድ የተለያየ ቋንቋ የመነገር ፕሮባቢሊቲ በጣም ከፍተኛ ነው። ከዚህ ነው መካከል ደግሞ አንደኛው ኢንዶኔዥያ ለምሳሌ ከ17000 በላይ ደሴት ነው ያላት። ከ17000 በላይ ደሴት አላት ማለት ኢማጂን ሊነገር የሚችለውን ቋንቋ ግን 750 በላይ ነው ቋንቋ የሚነገረው። ስለዚህ በየሪጅኑ የተለያየ ቋንቋ ይናገራሉ። ግን አንድ የሚያደርጋቸው የራሳቸው አንድ ቋንቋ አለ፣ ባህሳ የሚባል ቋንቋ እና አክቹዋሊ ላንጉዌጅ ኢትስ ኢንተረስቲንግ። ላንጉዌጅን ራሱ መማር ማጥናት እኔ ማለት ነው ቋንቋ መማር በጣም ነው የምወደው። በጣም ደስ የሚል ነገር ነው። ምክንያቱም ቋንቋ ብቻ አይደለም። ቋንቋ ከባህል ጋር በጣም ብዙ ግንኙነት አለው። በቋንቋችን ነው ባህላችንን የምንገልጸው እና
ቋንቋ ከንግግር ያለፈ ብዙ ነገር ይዛል ብዬ አስባለሁ እኔ እና it's just very interesting በጣም የሚገርም ነገር ነው። እና ይሄን ከጨረስኩ በኋላ ምሳዬን ከጨረስኩ ምናምን ካበላሁ በኋላ የምሰራው ነገር ብዛቱ በጣም ብዙ ነገር ነው የምሰራው። የማነበው አንድ 6-7 አርቲክል አለ። የሚያልቅ አሳይመንት ይኖራል። ከዛ በኋላ ይላም ደግሞ አረጋግጥ ከዛ ጂም ሄዳለሁ። እነዚህ ነገሮች ቢያንስ ግማሹን እንኳን እስከ ቀን 11 ሰዓት ብጨርስ ለሳካ ቀን ነው ያሳለፍኩት ማለት ይችላል። ግልግል እና ያ ጤና ትል ጨረስኩኝ። እና እንብላ ምሳ አብረን ያ now it's a moment of truth እውነቱን ነው የምንናገረው። እና ይሄ ነገር በእውነቱ ምን ይላል? በእውነቱ የምር እኔ ሼፍ በሉኝ ሼፍ ቤቲ እንደው የማይጠቀለለው ዋው እውነት እንደዚህ መብሰል እችላለሁ። በእውነቱ ተገርሜያለሁ። ዋው ቆንጆ በርበሬው ከጨው ጋር የጣመረበት ጥምረት ራሱ ዋው አይ ሚን እውነት ምርጡ ህይወታ ላይ ተወዳደር ቮት አድርጉልኝ። አይ የምር ቆንጆ ነው። የምር እውነት እላችኋለሁ ቆንጆ ነው። እና በቃ አሁን ምሳዬን ልብላና ያጨበጨበ የሚጠብቀኝም ስራ ልስራ። ያ በቃ የሚቀረኝ እሱ ብቻ ነው። ልብላ ከዛ ወደ ስራ። ያ አሁን በልቼ ጨረስኩኝ ምናምን እና አሁን ምን መሰላችሁ የሚቀረኝ አሁን ከቀኑ ስንት ሰዓት ነው? ከቀኑ ለ8:20 ጉዳይ 10 ጉዳይ። ስለዚህ ሰራቸውን ነገሮች ጨርስና ከዛ ሆፕፉሊ ወደ 11 ሰዓት አካባቢ 11 ሰዓት ሲሆን ወደ ጂም ሄዳለሁ። የዛሬ ቅዴ ጂም ሄድ ነው። ሰሞኑን በጣም እየሄድኩ አልነበረ እና ዛሬ ከዛ በኋላ ጂም ሄዳለን። በቃ አሁን ጨርሼ ልመለስ። አሳይመንቶቼ ምናምን የሚነበቡትን አሁን እነሱን ብቻ ልጨርስ። ይመጥቻለሁ እና I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Everything I do so instinctive and so passionate. Every word I move so descriptive like an adjective. I got a vent. ከጂም ጨርሼ ተመልሻለሁ። በጣም እየዘነበ ነው፣ ግን ይሄ ባክሶ የሚባለው ምግብ መብላት ፈልጋለሁ። ማለት እኔ እንጃ እራት እሱ መብላት ሾርባ በሚትቦል የሆነ ምግብ ነው። እኔ እንጃ እሱ መብላት በጣም ፈልጌ ነበር፣ ግን እስኪ ካገኘው ገዛለሁ። ካለበለዚያ ደግሞ ያው ወደ ቤቴ ነው የምሄደው። ግን በጣም እየዘነበ ነው። አሎ ባክሶ ነው አካሲ ኦኬ ያ ኦኬ
jam 12 balik jam 25.08 jadi nggak bisa lagi tuh 25.08 barnya berarti kan jam 12 yang pegawai gacuan ya gacuan 25 berarti ማካሲፋ አሁን ወደ ቤቴ እየተመለስኩ ነው። ደርሻለሁ ቤቴ ማለት እችላለሁ። እና አሁን ከቀኑ ከምሽቱ 2 ሰዓት ሊሆን ነው። እገባለሁ፣ ሻወር ወስዳለሁ። ከዛም ደግሞ አረገው ከዛ ሰራቸው ማነበው ነፍ አርቲክል አለ እሱን አነባለሁ፣ ጨርሳለሁ። የዛሬ ውሎዬ ከሞላ ጎደል ይሄ ነው ማለት ምን ዋና ብዬ የማረጋቸው ነገሮች እነዚህ ናቸው። ያወራችሁ ቤቴ ደረስኩ። ቤቴ ልክፈተው። ቆይ ቀን የሚያንገበግብ ፀሐይ እንዳልነበረ አሁን ደግሞ በጣም ኃይለኛ ዝናብ ሲዘንብ ነበረ እና አሁን ቤቴ ገብቻለሁ። 2 ሰዓት ሊሆን ነው፣ 2:10 ጉዳይ እና ምግብ ገዝቻለሁ። ባክሶ ነው የሚባለው፣ እንደ ሾርባ ነው እና ያው ሰውነታችሁን ጠንግነዋል። ዝናብ ስለዘነበ እንዴት ነው የሆነ የሚያምራችሁ ምግብ የለም? አሳያችኋለሁ። ኑድልስ፣ ሚትቦል እና በቃ መረቅ ነው ያለው። ባክሶ ነው የሚባለው እና ሻወር ውስጥ ልመለስ። ለማንኛውም አሁን ሻወር መውሰድ አለብኝ። ከሻወር በኋላ ተመልሻለሁ እና ቅድም ማለት ነው ባክሶ የሚባል ምግብ ነው የገዛሁት። ባክሶ ሚትቦል ከዛ በኋላ አትክልት እና ኑድልስ ነው ያለው እና ከጎን ለጎን ደግሞ ይሄ ሳምባል ነው። ሳምባል የሚያቃጥል ሶስ ነው፣ በጣም ያቃጥላል። ማለት እኛ በኢትዮጵያ በለመድነው አይነት ማቃጠል፣ እኛ የሚያቃጥል ነገር አንፈራም ምናምን ሳይሆን የዚህ ሀገር ማቃጠል ይለያል። ይሄ የሚያቃጥል ሌላ ሁለተኛ። ከዛ አይ ቲንክ የሶያ ሶስ ነው፣ የሚጣፍጥ ሶስ ነው። እኔ እውነት እነዚህ አይነት ነገሮች አላውቅም፣ እውነት እላችኋለሁ። ከዛ ይሄ ለብቻው ደግሞ ኑድልስና ኖርማል የእንዶሚዩና ከዛ በኋላ ይሄ ነጫጩ ኑድልስ የለም፣ እኔ ስሙን ስለማላውቀው ነው ላብሻ ይሄኛው። ከዛ ይሄ ደግሞ በጣም ትኩስ ነው። ከዛ መረቁና ስጋው እና አሁን ወርታች ልገልብጠው ወደ ሳህኔ። ይሄኛው መጀመሪያ ይሄን ላርጓ ወይስ መጀመሪያ ይሄንን ከዛ መጀመሪያ ይሄንን ከዛ ይሄንን ውስጡ ማለት ነው ቶፉም ጨምራለሁ። እዚህ ቶፉ የተለመደ ምግብ ነው አክቹአሊ ቶፉ። እኔ ቶፉ ተጠብሶ ነው የሚሻለኝ የሚመቸኝ ልበል። ከዛ ይሄ ሚትቦል ነው። ጌታ ሆይ በጣም ነው። ይሄ እንትን ቶፉ ከዛ ይሄ ውስጡ ማለት ነው ቶፉ አለው፣ የዶሮ ስጋ አለው። ይሄ የዶሮ ሚትቦል ነው። ከዛ እነዚህ ደግሞ እንትኖች አሉት አትክልት ስፒናሽ መሰለኝ፣ እውነት ስሙን በደንብ አላውቀው፣ የምርም አላውቀው ነገር ይበዛል። ከዛ ይሄንን ሳምባሉ ልጨምርበት፣ ምክንያቱም እንዲያቃጥል ስለምንፈልገው ማለት ነው። የስ ሶ
ሶ በስማ just the two of us. Just the two of us. You and I. ይሄ እንኳን ቶማቶ ሶስ ነው ብዙ ያቃጠለ። ይሄ ነው ሳምባር። እናንተ ፊት እንዴት ነው ይቀለው? ቀለው ከሾር በኋላ ከጂም በኋላ ማለት ነው። አክቹአሊ ፊት ይቀላል። ካላበይም በኋላ በቃ አታቁኝም። በጣም ነው ይቀላው። እዚህ ጋር ይደረግ። እኔ ሶያ ሶሱን እኔ ብዙ አልወደውም። ስለዚህ ይሄን ላደባልቅና እኔ ማለት ነው እውነት ከምወደው ከምለው ውስጥ አይነት ምግብ ውስጥ አንዱ ነው ማለት እችላለሁ። እዚህ ሀገር ካሉ ምግቦች እኔ ይመቸኛል። እኔ ሰው ወዳለሁ ብሏል እና እኔ ማለት ነው ይመቸኛል። ይሄ ምግብ ሸጋ ነው። ቆንጆ ነው ብሉት ከምለው አይነት ምግብ አንዱ ነው። ቤቢ ሾርባ ደስ ስለሚለኝ ነው። ረታው ተጠቅለል። ዋው በስመ አብ የሚገርም ነው። ይሄ ደግሞ የሚትወሉ ነው። እግዚአብሔርን በጣም ደስ የሚል ምግብ ነው። ምግብ ሾርባ ነው። በቃ ሾርባ እና ስጋው ደስ ይላል። ማቃጠሉ ደስ ይላል። ትኩስ ነው። አሁን እየዘነበ ነው እና አይዲያል ምግብ ነው እና ይሄን ከበላው በኋላ አሳይመንቴን እሰራለሁ። አሳይመንቴን ከሰራው በኋላ አላቅም ስንት ሰዓት እንደምተኛ ሜቢ 4 ሰዓት 5 ሰዓት። ነገ ግን በጠዋት መነሳት አለብኝ። ነገ ጠዋት ተነስቼ እስከ 11 ሰዓት ምናምን ክላስ አለኝ። ነገ ስጦዝ ነው የምውለው ከጠዋት ጀምሮ እስከ ከሰዓት ግን ማለት ነው። እስከዚህ ቪዲዮ ድረስ ስለመጣችሁ በጣም ነው የማመሰግነው እና ቻናሌን ሰብስክራይብ፣ ቪዲዮ ላይክ አድርጉ። ቻናሌ እንዲያድግ ኦልሬዲ አሁን እያደገ ነው ራሱ እና ሰብስክራይብ ያደረጋችሁ ሰዎች እግዚአብሔር ያክብራችሁ። በጣም ነው የማመሰግነው እና በሌላ ቪዲዮ እስክንገናኝ ባይ ባይ።